ሰላም እንደምን ሰንብታችኋል ውድ ተመልካቾቻችን ይህ የብስራት ዩቲዩብ ቻናላችን ነው ፕሮግራማችን የእግር ኳስ ዳኝነት ምስጢር መሰናዷችን ነው ለዛሬ ደግሞ አንድ ርዕሰ ጉዳይ ወደ እናንተ ይዘን ቀርበናል የካፍ ኢንስትራክተር ሽፈራው እሸቱ ከኛ ጋር ጥሩ ቆይታን ያደርጋሉ ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ ማመር ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ኢንስትራክተር እንኳን ደህና መጡ እንዴት ከረሙ እንኳን ደህና ቆየሽ ሰላም እንዴት ነው ሳምንቶት እንዴት አለፈ እንግዲህ ተከታታዮቻችን ጥያቄዎች ያነሳሉ እኛም ደግሞ ምን መለከታቸውን ያልጠሩ ሐሳቦች ካሉ ደግሞ ግልጽ ያደረግን እንቆያለን የእግር ኳስ ዳኝነት ምስጢር እንግዲህ የተለያዩ ምስጢሮችን ለወደ ተመልካቾቻችን ይፋ ያደረገ ወይም ደግሞ ግልጽ ያልሆኑ ነገሮችን ደግሞ ግልጥ ያደረገ የሚቀርብበት መሰናዶ ነውና እንግዲህ ለዛሬም አንድ ጉዳይን አንስተን ምንወያይ ነው የሚሆነው ዛሬ ከዳኞች ርዕስ አልወጣንም የተለያዩ ሐሳቦች እየተነሱም ስለሆነ ወደርሱ ጉዳይ ብናልፍ መልካም ነው የሚሆነው ዳኞችና አመራሮች ስላላቸው ግንኙነቶች ብናነሳ መልካም ነው ብዙ ጊዜ ዳኞች ይተቻሉ ይሞገሳሉ ግን ትችቶች ደግሞ ያደሉባቸዋልና የዛሬውን ወደርዛ ብናደርገው መልካም ነው የሚሆነው ዳኞችና አመራሮች ባላቸው ቀረቤታ ወይም ደግሞ ቅርብ ግንኙነት አንድ ጉዳይ ላይ ይታማሉ ይህ ጉዳይ የጨዋታ ምደባን የተመለከተ ነው በሀገር ውስጥም ሆነ በባህር ማዶ የሚደረጉ ጨዋታዎች ወይም ደግሞ ምደባዎች ላይ ካላቸው ቅርበት አንፃር ጨዋታ የሚሰጥበት ወይም ደግሞ እድልን የሚያገኙበት ነገር አለ እየተባለ ይታማልና ይሄ ነገር እስከምን ድረስ እውነትነት አለው የሚለውን ግልጽ እናድርግ ዳኞችና አመራሮቻቸው ስላላቸው ቅርርብና የሚያገኙትን እድል ተጠቅመው የሚሆነው ነገር እስከምን ድረስ እውነት ነው የሚለውን ግልጽ እናደርግላቸው ብዙዎች ጥያቄያቸው ነው ብለን ተስፋ እናደርጋለን ደግሞ ተደጋጋሚ ሲነሳም ተስተውሏልና ይሄን ነገር ግልጽ እናድርገው እውነትነቱ እስከምን እሺ አመሰግናለሁ እውነት ነው እንደዚህ አይነት ጥያቄዎች እንጠየቃለን በስልክም ያረጋሉ በቴክስትም ይጠይቃሉ አንዳንድ ሁኔታዎች አልገባንም በሚል የሚጠይቋቸው ነገሮች አሉ ግን እነዚህን በጥንቃቄ መመርመር ያስፈልጋል ለምንድነው እንትኑ ቅሬታዎቹ ሊፈጥሯቸው ሊያስከትሏቸው የሚችሉ ሌሎች ደሞ ቅርንጫፎች የፕሮብለም ተደራቢ ፕሮብለሞችን ሊያስከትሉ ይችላሉ ለማለት ነው ምክንያቱም ዳኛ የራሱ የሆነ መመዘኛ አለው መስፈርት አለው ያን መስፈርት እንዳሟላ ጀማሪ ዳኝነት ያገኛል ጀማሪ ዳኝነቱም በትክክል መወጣቱን ደግሞ ተከታታይ የሆነ ግምገማ እየተደረገበት የተሻለ ሆኖ ሲገደሙ ወደ ላይኛው ያድጋል ያ ደግሞ አንደኛ ደረጃ ይባላል እንደገና ደግሞ እዚህ ላይ ደግሞ ጠከር ያለ ክትትል እየተደረገ ወደ ከፍተኛው የሚያድግበትን ሁኔታ ይፈጠራል ፕሮሰሱ ብዙ ነው ያንን አልፎ ወደ ብሔራዊ ደረጃ ይደርሳል ብሔራዊ ዳኛ ለመሆን ደግሞ ፌደራል ሬፈሪ መሆን አለበት የፌደራል ሬፈሪነት ማዕረግ ያገኛል ማለት ነው እንዲህ ከሆነ በአገሪቱ እግር ኳስ ፌዴሬሽን ስር በሚካሄዱ ማናቸውም ታላላቅ ጨዋታዎች ላይ ገብቶ የማጫወት እድል አለው ማለት ነው ይሄ ነው ትልቁ ስራ ፌደራል ሬፈሪ ሲባል ባህር ዳር ላይ የሚሆን መቀሌ ላይ የሚሆን ሐዋሳ ላይ የሚሆን ድሬዳዋም ላይ ይሁን አዲስ አበባም ላይ ይሁን ብቻ የብሔራዊ ፌዴሬሽኑ የሚያካሂዳቸው ወይም ደግሞ የያሉበት አካባቢ የሚያከናውናቸው ከፍተኛ ውድድሮችን እሱ ያለ ታች ያለ ቡድን ላይ ታች ያለው ዳኛ ያጫውት ስለዚህ ይሄ መሰረታዊ የሆነ የዳኝነት መስፈርት የዳኝነት ያመዳደብ መስፈርት ነው እላይ ያለው ያለ እታች ያለው መጥቶ የላይኛውን ያጫውትም ሲባል ሁሉ ጊዜ አይደለም ለምን ፕሮሚሲንግ የሆነ በጣም የተዘጋጀ ፐርፎርማንሱ በከፍተኛ ደረጃ ላይ የታየ
ብዙ የተመሰከረለት ብቻ ሳይሆን በየጨዋታው ሜዳ ላይ እሱን እንዲገመግሙ እሱን እንዲከታተሉ የተደረጉ ባለሙያዎች የሚሰጡትን መመዘኛ መስፈርት እያዩ ቁጥር እያዩ የዛ ውጤቱ ከፍ ብሎ ሲገኝ እላይ ካሉት መካከል ዝቅ ማለት ስሜት ያላቸው ካሉ እሱ ገብቶ ያጫውታል። ይሄ ማለት ምን ማለት ነው? ፌዴራል ለመሆን እድል አለው ማለት ነው። የአንደኛ ደረጃ የነበረው ወደ ፌዴራል እየገባ እየወረደ ደግሞ ስራውን ደግሞ እየወጣ ሌሎቹን እየሰራ የሚመጣ ከሆነ እድል አለው ለማደግ ማለት ነው። የጊዜ ገደብ ግን አለው። በዚህ ጊዜ ውስጥ ሆኖ ነው። ለምሳሌ ሁለተኛ ደረጃ ጀማሪ ረፈር የሚባለው ሁለተኛ ደረጃ ነው። ስሙ ሁለተኛ ደረጃ ነው። እንደዛ ነው በእግር ኳስ። ከዛስ ሁለተኛ ደረጃ ላይ ከ2 እስከ 3 አመት ትቆያለሽ እናለው። እሱን ስጨርሽ ነው አንደኛ ደረጃ የምትሆኚ። አንደኛ ደረጃ ላይ ከሆንሽ ደግሞ እንደዚሁ 2 ወይ 3 አመት ትቆያለሽ። እዚህ ላይ ትቆይና ወደ ፌዴራል ለመምጣት 2 አመት 3 አመት። ለምን 3ኛው አመት ሁል ጊዜ አጠራጣሪ ነው። የኮርስ መስጫውም ጊዜ በተለያየ ምክንያት ሊራዘም ስለሚችል ወቅቱን ጠብቆ ልክ 2 አመት ጠብቆ ፈተናም ለመስጠት የሚያስቸግራል ባለው በነበርንበት ሁኔታም አሁንም ያለው አንዳንድ ነገር እንደሚያስረዳኝና ስለዚህ 2 ወይ 3 የምትለዋ 3ኛው መጠባበቂያ ናት። አሁን ፌዴራል ላይ ሆኖ ወደ ኢንተርናሽናል ለመምጣት እዛም ፌዴራል ላይ ሆኖ 2 ወይም 3 አመት ነው የሚባለው። በሁለት ይሄርን እንደሆነ ኢንተርናሽናል ለመሆን ስንት አመት ይቆያል ዳኛ? 8 አመት ይጠብቃል ማለት ነው። ከመጀመሪያው ጀምሮ በ3 ካመጣ ነው ደግሞ ወደ 12 አመት ይሆናል። 3 እያደረግሽ ስትመጪ 9 ወይ 3 አመት 9 አመትም ይሆናል 10ም ይሆናል። የተለያየ ነገሮች ስላሉት ማለት እንግዲህ ኢንተርናሽናል ላይ ሲደርስ ኢንተርናሽናል የሚሆነው ሰው በአገር ውስጥ ካሉት ፌዴራል ዳኞች መካከል የተሻለ ውጤት ያለው ነው። በአካላዊ ብቃቱ፣ በዳኝነት እውቀት ብስለቱም፣ በውሳኔ አሰጣጡ፣ በአካላዊ ብቃቱ ማለትም ይሄ ፍሌክሲቢሊቲዎቹን እነኚህ ስታየው አለ አይደለም ዳኛ የሚያሰኝ አይነት አቋም ያለው ቁመናውን እነዚህ ሁሉ ተዳምረው መመዘኛ መስፈርት ስላለው እንደዛ አይነቱን ችሎታ ያለው ዳኛ ታረጋለሽ። የሚወዳደረው ከእንደነዚህ አይነቶች ጋር ኢንተርናሽናል ለማምጣት ኢንተርናሽናል መሆን ብቻ አይደለም ደግሞ የሚያስፈልገው አገር ውስጥ መጥቶ ኢንተርናሽናል ባጅ የማረግ ጉዳይ አይደለም ጥያቄው። ይሄን ኢንተርናሽናል ባጅ አድርጎ ሌሎች በአፍሪካ ውስጥ ካሉ ኢንተርናሽናል ባጅ ካረጉ ተጫዋች ዳኞች ጋር የሚወዳደር ማለት ነው። ገና ነው እኮ የሱ ኢንተርናሽናልነት እዚህ ላይ ስለለጠፈው አይደለም። ገና ደግሞ እዛ ገብቶ ከሌሎች እሱን መሰል ከሆኑት ጋር መወዳደር አለበት። ባንዴ መሀል ዳኛ ሊሆን አይችልም። ረዳት ዳኛ ሆኖ እሱ ከታች ነው። አሁን እንኳን እንደዛ እያደረጉ መጥተው ነበረ። አሁን ረዳት ዳኛውም በዛው መልክ አድጎ ይመጣል። ዋና ዳኛውም እንዲሁ ብሎ ይመጣል። ዋና ዳኛ ረዳት ዳኛ ሆኖ ባጁም ይለያያል። አሁን ቆይቷል ይሄን ከሆነ። ስለዚህ አሁን የመጣሁበት ምንድነው ይሄ እንደዛ እያለ እየታገለ ከሌሎቹ አፍሪካ ዳኞች ጋር የራሱን ባጅ ካረጉት ጋር ውድድር ያደርጋል። ለምሳሌ አንድ ቶርናሜንት ቢኖር ለዛ ቶርናሜንት ከኢትዮጵያ 2 ዳኞች ተመርጠዋል ቢባል ባጅ ያረጉ ሄደው ቀጥታ ያንን ቶርናሜንት አያጫውቱም እንበል ካይሮ ላይ የሚካሄድ ነው። አንድ 7 ሀገር ወይም ግድ የለም ኢስት ኤንድ ሴንትራል አፍሪካን እንውሰድ ኬንያ ላይ የሚካሄድ ነው ቢባል ኢስት ኤንድ ሴንትራል አፍሪካ ውስጥ ካሉት 10-11 ሀገሮች ውስጥ ሁሉም ከሀገራቸው የመጡ ዳኞች አሉ። ሁሉም አንድ ላይ ሆኑና ኮርስ ይወስዳሉ። ሁሉም አንድ ላይ ሆኑና ፊዚካል ፊትነስ ይወስዳሉ። ሁሉም አንድ ላይ ሆኑና የጤና ምርመራ ያደርጋሉ። ከዛ ውስጥ ጥሩ ውጤት ያላቸው ናቸው እንግዲህ ይሄንን ባጅ ካረጉት መካከል ይሄን ዳኝነት ሊያገኙ የሚችሉት
ለዛ ሌሎቹ አያገኙ ወደ ቤታቸው ይመለሳሉ። ያንን መስፈርቱን እንትን ካላሉ ካላሟሉ ዓለም ዋንጫም ላይ እንደዛ ነው። ሄዱና የሚመለሱ አሉ እኮ ይሄን ሳያሟሉ ቀርተው። ምን ማለት ነው? በመካከሉ ይሄን እያረጉ ነው እየተፈተኑ እያለፉ ይሄ ሚኒማ እንደሚባለው በሯጮች እንዲያንን እያረጉ ሊሆን ይችላል የመጡት ዋናው ፈተና ላይ። አዎ እና ካልሆነ ይመለሳሉ። በቃ ምንም እንትን ነገር የለም። አሁን ወደ አመዳደቡ ስንመጣ እነዚህ ሁሉ በትክክል አሟልቶ የመጣ ዳኛ ነው እንግዲህ ዳኛ የሚባለው ብለን ካል ታዲያ አመራሮቹ ይህንንስ በትክክል ይከተላሉ ወይ ነው አሁን ጥያቄው። ዳኛውስ ይህን እያደረገ ነው፣ ሴቷም ዳኛ እንዲህ እያደረገች ነው። አመራሩስ ይህንን የራሱን ስራ ሰርቷል ወይ ነው። በእያንዳንዱ የትሬኒንግ ሰዓት ሰው ተመድቦለት የትሬኒንጉን እንቅስቃሴ እየመዘገበ ከየቀኑ እንቅስቃሴው ምን ጎሎታል፣ ምን መስተካከል አለበት እያለ እያበቃው መጥቷል ወይ? ያን ጥያቄ ነው። ወይስ ወደሚቀጥለው ኤክሰርሳይዝ ከመሄዱ በፊት ቆም ብሎ ነው ይሄ ልክ አይደለም ብሎ መምከር የሚመከር ከሆነ የጤናም ችግር ካለው የጤናውን ችግር እንዲከታተል የሚያደርገው ገምጋሚ ያለው ወይ ተብሎ መፈለግ አለበት። ይሄ ወዴት ይሄዳል ያልሽ እንደሆነ በየጊዜው እንዲህ እየተደረገ የመጣ ዳኛ በዓለም አቀፍ ደረጃ በሚደረጉ ውድድሮችም ላይ የሚገጥመው የዚህ አይነት ስለሆነ በእንዲህ አይነት ክትትል የተደረጉ ስለሆነ ትግሉን ምን ያደርገዋል? ከፍ ያደርገዋል። ልጁ ደግሞ ታለንቱን ይዞት የጠበቀው ከሆነ ደግሞ አሸናፊ ሆኖ ይመጣል። እኒህን ከማድረግ ይልቅ በሚያደርገው ሩጫ የትም ይሁን ሰፈርም ሮጦ ይሁን ሜዳም ሮጦ ይሁን ወይም ሌላ ሜዳ ላይ ሮጦ ስፖርት ሰርቻለሁ፣ ስፖርት እየሰራሁ ነው በማለቱ ኤክሰርሳይዝ አድርጌያለሁ በማለቱ ብቻ ነው ሜዳ ላይ የሚመደበው ወይ ነው። ይሄ መፈተሽ አለበት። ይሄን ደግሞ ማን ያህል ያልሽ እንደሆነ ተጫዋቾች ያያሉ፣ ቡድኖች ያያሉ፣ ይከታተላሉ። ስራዬ ብለው አንቺ ትሬኒንግ ስታደርግ አንቺ ቦታ ድረስ ይመጣሉ ማለት አይደለም። የእነሱ ቲፎዞ የሆነ ይነግራቸዋል፣ ችግር የለውም እሱ። አንዱ ቡድን እንትን እዛ የልጃል ሜዳ አካባቢ ሊኖር ይችላል። ይሄ ሰውዬ ይሰራል ሁልጊዜ እንዲህ ነው ሊል ይችላል። አንዳንድ መጣ ዝም ብሎ እንትን አድርጎ አምልቆ ቁጭ ብሎ ትንሽ እንዲህ ብሎ ሻውን ጠጣቶ ምናምን ብሎ ሄደ ስፖርት እሰራለሁ እያለ ሊለው ይችላል። ሲሄድ የሚከተለው ነገር እንዳለ ማሰብ አለበት ያዳኛ። በአመራሩ ረገድ ደግሞ እንዳልኩሽ ሰውን አስቀምጦ አንድ ባለሙያ መድቦ መከታተል። እንግዲህ በእኛ ሀገር አካሄድ ዳኛ ሁለት አይነት ታዛቢዎች አሉ። በመሰረቱ ዳኛን የሚታዘባል፣ ዳኛም ብቻ ማለት የዳኝነትን ተግባር ጨዋታውን ውድድሩን ብቻ ደግሞ የሚታዘባል። ኦፍኮርስ በዳኞች አካባቢ ያለውንም አንዳንድ የጎሉ ነገሮች አብሮ ሪፖርቱ ላይ ሊጽፍ የሚችል ነው። ይሄ ኦቨርኦል ታዛቢው እሱ ነው፣ ኮሚሽነር። ዝርዝር ተግባሩ ላይ ባለሙያው ነው የሚገባው፣ እሱ አይገባም። ፔናልቲ መስጠቱ ልክ አይደለም፣ ሩጫው እንዲህ ነበረ፣ ለሰውየው ቀይ የሰጠው ምናምን የሚለው ይሄ የባለሙያው ነው። ለሱ የተቀመጠለት አሴሰር አለ፣ ገምጋሚ አለ። ከሱ ውጭ ግን ይሄ ኮሚሽነር የሚባለው የውድድሩን ሁኔታዎች በጠቅላላ የሚመለከት ከተመልካቹ፣ ትኬቱ፣ ጸጥታው፣ የሜዳው ሁኔታ ወዘተ እነዚህም በሙሉ እሱ ነው የሚከታተለው። እዛ ውስጥ ደግሞ የዳኞችም ሁኔታ ይታያልና ጠቅለል ብሎ የሚታይ ነገር ካለ ያንን ሪፖርት ያደርጋል። የተቻለ ነገር ካለ ያንን ሊያደርግ ይችላል። ዝርዝር እንትን ውስጥ ባይገባም እንደ ምስክር ሊሆን ይችላል ለሚሰጡት ውሳኔዎች ማለት ነው። አላየሁም ሊል አይችልም፣ ምክንያቱም እሱም እዛ ውስጥ ሆኖ የሚያየው ነው። እና በዚህ መሀል ዳኞቹ እየተገመገሙ በሚሰጣቸው ውጤት መሰረት ከፍተኛውን ውጤት ያገኘው ለከፍተኛው ቡድን እንዲመደብ እየተደረገ ነው። ያለፍንበት ወቅት ይሄ ነው። ዝቅተኛ ውጤት ኖሮት ከፍተኛውን ጨዋታ የሚያጫውት ዳኛ ለምን ተብሎ መጠየቅ አለበት። ለምን? ለምሳሌ 6 ነጥብ ካገኘ ለምንድን ነው እንደገና ሄዶ ሌላ ጨዋታ የሚያጫውተው? በመሰረቱ በፊፋም ይሁን በካፍም ይሁን በሀገራችንም ሁኔታ
አሁን ያለው ሁኔታ ባላውቅም ስታንዳርዱ ይሄ ነው። 6.5 እና ከዚህ በታች የሆነ የዕለቱን ጨዋታ ውጤቱ ይሄ ከሆነ አይመደብም በመሰረቱ። እንደውም ሌላ ይጠብቀዋል የሆነ ነገር። ስለዚህ ይሄን ልጅ ግን ወደ ላይ ማምጣት አትችይም። ቶታሊ ሮንግ ነው። እንዲህ እየተደረገ ከተሰራ ያ ቅድም አንድ ፕሮግራማችን ላይ ባልነው መሰረት ጣልቃ ገብነት አለ ወይም ተጠርጣሪነት አለ የሚያሰኘውን ሊያስጠረጥራል የሚለውን እንውሰድና ይሄ ለምን ምላሽ ማግኘት አለበት። አንድ ሁለተኛ ነገር አካላዊ ብቃቱ ጥሩ ነው፣ ውሳኔ ይሰጣል፣ ግን ተናዳጅ ነው። እንግዲህ ኳሊቲው ይሄ ነው። ተናዳጅ ነው፣ ጉልበተኛ ነው እንበል፣ ጉልበተኛ ነው። እነኚህ ሁለት ቡድኖች በጣም ትግል የሚያበዙት ቡድኖች ናቸው እና ካለሱ የሚችላቸው የለም ብሎ እሱን መመደብ አንድ ማባባስ ነው። ሁለተኛ ምን ያህል ነጥብ አግኝቷል ከአሁን ቀደም ባጫወታቸው ጨዋታዎች ብሎ መመዘን መስፈርቱ ነው መጀመሪያ የሚገላግለው። ችሎታ ነበረው ወይ እነዚህን ጨዋታዎች ቀደም ሲል የነበሩ ጨዋታዎች እነዚህንስ ቡድኖች አጫውቶ ያውቃል ወይ? አሁን የተፈሩት ሲያጫውታቸው ምን ፐርፎርማንስ ነበረው? ምን ሪፖርት ተደርጎበታል? ነጥቡስ ምን ነበር? እነዚህን ነገሮች ሁሉ ማየት ያስፈልጋል። ቀላል አይደለም። እንዲህ ዝም ብሎ መማገድ አይደለም። በዛ ኳስ ሜዳ አነጋገር ዝም ብሎ ያወጣው ብሎ እንትን ማለት አይገባም። እና ስለዚህ ይሄንን በጥንቃቄ መርምሮ ነው ዳኛ የሚመደበው። ዳኛው ደግሞ ይህን ከተመደበ ያ መዳቢያው አካል ተጨንቆ እንደመደበው ሊገባው ይገባል። እንዴ ይህን ጨዋታ እኮ እነገሌም ነበሩ ለምን ለኔ ሰጡኝ ብሎ ማለት አለበት። የጨዋታው ክብደትና ቅለት ታይቶ ይሄን ለኔ የሰጡኝ እኮ ቢያምኑብኝ ነው ይወጣዋል ብለው አይደለም እንዴ እንዲበላሽ ፈልገው አይደለም ብሎ ነው ራሱን ማነቃቃት ያለበት መዘጋጀት ያለበት ለበለጠ ኃላፊነት። ስለዚህ እነዚህ እየተደጋገሙ ሲሄዱ ጥሩ ዳኝነትን ማግኘት ይቻላል። ሌላ አለቃ ጋር ወይም እንዲህ አመራሮች የምንላቸው ጋራ ከየት ይጀምራል? አመራር ከራሱ የቡድን አሰልጣኝ ሊሆን ይችላል፣ የቡድን መሪው ሊሆን ይችላል፣ ወጌሻው ሊሆን ይችላል። እነዚህ ጋር ነው ግንኙነቱ። እነዚህ ላይ ጤናማ የሆነ ግንኙነት ከሌለው ይሄ ዳኛ ከዚህ ወጥቶ ሜዳ ገብቶ ከተጫዋቾች ጋራ ወይም ከሌሎቹ የቡድን ጓደኞቹ ረዳት ዳኞች ጋራ ስምምነት ፈጥሮ ኳሱን የተሰጠውን አደራ ተወጥቶ ዳኝነቱን ይመራል ብሎ ማለት ያስቸግራል። ይሄም አብሮ መፈተሽ አለበት። ታማኝነቱ መፈተሽ አለበት። ታማኝነት እንግዲህ የማይዘናጋ ለትልቅም ለትንሽም ነገር ሳይሆን እሱ ለስራው ብቻ ስራውን የሚያስቀድም መሆኑን መመዘኛ መስፈርት አድርጎ መከታተል ያስፈልጋል። እነዚህ ሲጓደሉ ነው ቅድም ያልነው አመራሮች ጋራ አንዳንድ ግንኙነቶች አፍራሽ የሆኑ ግንኙነቶች በመፈጠራቸው ምክንያት እነገሌ ቀድመው አደጉ፣ እነገሌ ውጭ ሀገር ተመደቡ፣ እነገሌ ምክንያቱም በካፍ አሁን ብዙ ጊዜ የሚኖረው ካፍ ራሱ የሚመድባቸው ዳኞች አሉ። እዛ ሆኖ ኢትዮጵያ ይልና ገሌ ኡጋንዳና ኬንያ ጨዋታ ተመድበዋል፣ በዚህ ቀን በዚህ እንትን ብሎ ያንን መጥሪያ መመደቢያ ፎርም ይልካል። ለእነሱም ይደርሳቸዋል። ይሄ ግልግል ነው። እንዴት ካፍ መደባቸው? ሄደው ካፍ መጠየቅ ነው። እንግዲህ ትንሽ እዚህ ሀገር ውስጥ ላለው ደግሞ ምን ያደርጋል? የኬንያና የኡጋንዳን ቡድን የሚያጫውት ዳኞች ከኢትዮጵያ ተብሎ ነው የሚመደበው። እንዲህ ብሎ በሚመደብበት ጊዜ ማን ነው ማለት ነው ስልጣን የተሰጠው? የኢትዮጵያ ፉትቦል ፌዴሬሽን ነው። እዚህ ላይ ነው ትንቅንቁ እኮ አሁን ቅድም ያልሽውን ወቀሳ ሁሉ የሚያመጣው ይሄ ነው። እንግዲህ ዛሬ ኬንያና ኢትዮጵያን ለማጫወት ካፍ
የኢትዮጵያ ዳኞችን ምድቡ ሲባል ማንን እንመድባለን ተብሎ ይቀመጣል። በዚህ ጊዜ ማስታወሻ፣ የግምገማ ወረቀቶች ካሁን ቀደም ተጫውተው ከሆነ ያጫወቱበትን ፐርፎርማንስ የሚያሳይ እነዚህ መመርመር ያስፈልጋል። ራንደምሊ ዝም ብሎ ተነስቶ እንዲህ አይነት ነገር መጥቷል ሲባል ከኦፊስም ውጭ ብትሆኚ በል ገሌን መድባቸው ብሎ ማለት ካለ አስቸጋሪ ነው። ይሄ ነው እንግዲህ ቅድሙን ቅሬታ የሚያመጣው። በፕሮግራም በሪከርድ በተያያዘ ውጤት ተከትሎ ከሆነ የሚመደበው አዎ ካሁን ቀደም ነገሌ ቱኒዚያ ሄደው ነበር፣ ነገሌ ጋና ሄደው ነበር፣ ነገሌ ናይጄሪያ ሄደው ነበር፣ አሁን ደግሞ ነገሌ ይሄ በተራ የሚሰጥ ግን አይደለም። ይሄ ስለተባለ 7 ኢንተርናሽናል ዳኞች ይኖራሉ ብለን ነው የምንገምተው። ምክንያቱም እስከ 5 ደካማ ሀገርም ከሆነ 3ም 4ም የሚሆንበት ጊዜ ያለ ዳኞቹ እና እኛ ጋር 7 ከሆነ ከ7ቱ ዳኞች መካከል 7ቱም ተመድበዋል ወይ ካሁን ቀደም ካልተመደቡ ለምን አልተመደቡም ነው እንጂ ስላልተመደቡ ይመደቡ ብሎ መመደብ አይገባም። በዚህ ዙር ከላይ ድረሰው በዚህ ይሄ የዙር ይሄ የማህበር አይነት ነገር አይደለም። ለምን አንዱ ብርታት ያለው ዳኛ 5 ጊዜ ሊሄድ አይችልም? ይሄዳል። እንዳውም 5 ጊዜ በሄደ ቁጥር የካፍ ደግሞ ሬፈሪ ኮሚቴ ይሄ ጎበዝ ቢሆን ነው ሀገሪቱም የምትልከው ብሎ ወደ ራሱ ሊስት ውስጥ ደግሞ የከተውና እሱም ሌላ 5 ጊዜ ይመድበዋል እዛው እዚህ ኮፒ እያደረገ ማደግ ይመጣል። በብቃት ነው። እና ስለዚህ ይሄንን ብቃት በተለያየ ምክንያት ያላሟሉ ወይም ማሟላት ያልቻሉ ወይም ሊሟላላቸው ያልቻሉ ዳኞች ይህንን ቅሬታ ቢያቀርቡ መደምደሚያ ላይ ከመድረሳቸው በፊት ራሳቸውን መገምገም ያስፈልጋቸዋል። ለምንድን ነው እኔስ ምንድን ነኝ? ምን አሟልቻለሁ? ስሰራ ምን እያጓደልኩ ነበር ብሎ ራስን ማስተካከል። እኒህ ተስተካክለው በቀረቡበት ሁኔታ በቅድሙ ባልኩት ኔግሊጀንስ ምክንያት ግን ባልተያዘ ሪከርድ ምክንያት ሊሰሩ የሚችሉትን ዳኞች ትቶ ነገን ግን እንዲሁ እጅ ባገኘው አይነት መልክ እንዲዳኙ አድርጎ መመደብ እሱ ከወቀሳ አያስጥልምና እሱ ላይ ጥንቃቄ ማድረግ ያስፈልጋል። ዳኞች ግን እንግዲህ ምደባቸው የሚካሄደው እምነታቸው ሊሆን የሚገባውና ሁልጊዜ ዝግጁ መሆን ያለባቸው ከአካል ብቃታቸው ጋር ከዳኝነት እውቀታቸው ጋር ከማህበራዊ ግንኙነታቸው ጋር ካላቸው ከዳኞችና ረዳት ዳኞች ጋር ያላቸውን ግንኙነት እነዚህን የዳኝነት በሚሰጡበት ጊዜ ያላቸው የዳኝነት አሰጣጥ ነው እኮ ዳኝነትን እኮ ያውቀውና ሰውየው ሲተረጉመው ነው ችግር የሚመጣው። እንዴት ልተርጉመው? ኮንፍሮንቴሽን አሁን ለምሳሌ ብጥብጥ ይነሳል፣ ግጭት ይኖራል፣ ምናምን እንዴት ነው የማስተናግደው ብሎ ማለት ያስፈልጋል። የዛን ነገር አጥንቶ ማለት እንግዲህ በእያንዳንዱ ሕግ ላይ ያለውን ነገር ጠንቅቆ መረዳትን ይጠይቃል። እነዚህ ካሟላ ነው እንግዲህ ዳኛው እኔ ሁሉ አሟልቻለሁ፣ እናንተ ግን ይሄን አላረጋችሁልኝም፣ እንዲህ ያሉ እድሎች ነበሩ አልተሰጡኝም ብሎ ሲጠይቅ ምላሽ ማግኘት አለበት። እነሱም መዝገባቸውን ይዘው አመራሮች የምንላቸው አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ ይኸው ማስረጃው ይኸው ብሎ መናገር ግልጽነት ያስፈልጋል። ግልጽነት በሌለበት እሱም ሀሜታውን ሊያቆም አይችልም፣ እነሱም ከመወቀስ አይድኑምና ሁለቱን የሚያስታርቃቸው አሰራሮቻቸውን በግልጽነት አቅርበው መረዳትና ማስረዳት መቀበልና እንዴት ነው ነገሮችን አንደርስታንድ የማድረግ ጉዳይ እንዲኖር ያስፈልጋል ማለት ነው። ይሄ ብቻ ነው ያልሽውን ችግር ሊፈታ የሚችል። ጥሩ ኢንስትራክተር፣ እንግዲህ ቆንጆ የሆነ ቆይታን አድርገናል ከውድ ተመልካቾቻችን ጋር። ብዙ የምንማማርበት የተማማርንበት ያለው መሰናዶ ነው። የእግር ኳስ ዳኝነት ምስጢር በብስራት ዩቲዩብ ቻናል ብቻ የሚቀርብ መሰናዶ ነው። የዛሬን እዚህ ላይ እናብቃ። ፕሮግራሙን በዋና አዘጋጅነት የካፍ ኢንስትራክተር ሽፈራው እሸቱ እንዲህ ያቀርቡላችሁ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር ደግሞ ቆይታን ያደረኩት አዲስ ማምር ነበርኩኝ። ለሳምንት ቀጠሮ ይዘን እንሰነባበት። የዛሬን በዚሁ አበቃን። እስከ ሳምንት ቸር ቆዩልን።